ከተሞችን ለመቀየርና አገልግሎትን ለማዘመን በሚሰሩ ስራዎች ከህብረተሰቡ ጋር ተቀናይቶ መስራት ያስፈልጋል አሉ የደቡብ ኢትዮጵያ ክልል ርዕሰ መስተዳድር ጥላሁን ከበደ። የማዘጋጃ ቤታዊ አገልግሎት አሰጣጥ ላይ የከተማ መሬት ይዞታ ምዝገባና የመረጃ ስርዓቱን ዘመናዊ ማድረግ በዘርፉ ያሉ ኢፍትሐዊ አሰራሮችንና የመልካም አስተዳደር ችግሮችን መቅረፍ የሚያስችል ነው ያሉት ደግሞ የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ ናቸው። የቦዲቲ ከተማ ማዘጋጃ ቤታዊ አገልግሎት የዲጂታል አገልግሎት አሰጣጥ ማስጀመሪያም ተካሂዷል። ለትዕግስት ክፍሌ ዘገባ ፍሬህይወት ተስፋዬ። የማዘጋጃ ቤታዊ አገልግሎት አሰጣጥ ማዘመን ለከተሞች እድገት ከፍተኛ ሚና ይጫወታል። ከተማው ዘምኗል ስንል ህዝቡ በአገልግሎቱ የሚረካበት የከተማዋ ገቢ ለታለመለት ዓላማ በማዋል ከተሞችን የብልጽግና ተምሳሌት ማድረግ ይጠበቃል ያሉት የደቡብ ኢትዮጵያ ክልል ርዕሰ መስተዳድር አቶ ጥላሁን ከበደ የስልጡን ማህበረሰብ መገለጫው የዘመነ አገልግሎት መስጠት ነው ብለዋል። በቀጣይ በሚሰሩ ስራዎች ከህብረተሰቡ ጋር ተቀናጅተው መስራት እንደሚያስፈልግም አብራርተዋል። የስልጡን ማህበረሰብ መለያው ዘመናዊ አገልግሎት መስጠት ነው። ዘመናዊ አገልግሎት ደግሞ የብልጽግናችን መሰረት ነው። ከተሞቻችን የብልጽግና ተምሳሌት መሆን አለባቸው ብለን መሪ ቃል ይዘን ወደ ስራ ስንገባ መሪ ቃሉ በተግባር ካልተገለጸ ትርጉም ስለማይኖር የአገልግሎት አስተዳደርና አሰጣጥ ካላዘመን ነው ለውጥ ካላመጣን ስለተናገርን ብቻ ይቀየራል ወይም ደግሞ ይሆናል ብሎ መቀመጥ ትክክል አይሆንም ብለን በወሰነው ውሳኔ መሰረት በክልላችን ባሉ ከተሞች በሁሉም የማዘጋጃ ቤታዊ አገልግሎት የማዘመን ስራ ውጤታማ እየሆነ መጥቷል። ስናዘምን የውስጥ ገቢያችን ማሳደግ ስናዘምን እያንዳንዱ ከተማ ውስጥ ለውስጥ ያለው የከተማ አኗኗር መቀየር ስናዘምን ቦዲቲ የብልጽግና ተምሳሌት እንድትሆን ማድረግ ትልቁ የቤት ስራ ነው ለነ ከንቲባ ዘካሪያስ። የደቡብ ኢትዮጵያ ክልል የከተማና መሰረተ ልማት ቢሮ ኃላፊ አቶ ብርሃኑ ዘውዴ ከተሞችን ማዘመን አገልግሎትን ለማቀላጠፍ ያግዛል ብለው የክልሉ መንግስት አስፈላጊውን ድጋፍ እንደሚያደርግም አረጋግጠዋል። ማዘጋጃ ቤት አገልግሎት ማዘመን ከዘመኑ ጋር ለመሄድ እንደ ሀገር ከተያዘው እንደ ክልልም ደግሞ ሁሉን ነገር ማዘመን አለብን ተብሎ በክቡር ርዕሰ መስተዳድር ተቀምጦ ከምንሰራቸው የማዘመን ዲጂታላይዝ የማድረግ አገልግሎትን በቀልጣፋ መንገድ ለህብረተሰቡ ተደራሽ የማድረግ የስራ አካል በመሆኑ በተለይ ደግሞ ማዘጋጃ ቤት የብዙ ሮሮ ማዕከል እንደመሆኑ እዚያ ውስጥ ሁሉም በስታንዳርድ በተቀመጠለት ጊዜ እንዲፈጸም ቀጥሎ ያለውንም ስራ እንደ ቢሮ አስፈላጊውን ቴክኒካዊ ድጋፍ እየሰጠን እንቀጥል። በሌሎች ከተሞችም እዚሁ ከተማ ላይ የሚሰራው ስራ አጠናክረን እንቀጥለው ነው። ህዝባችንን ካማረሩ ጉዳዮች አንዱ የማዘጋጃ ቤታዊ አገልግሎት አሰጣጥ ጉድለት፣ አገልግሎትን በገንዘብ መስጠት፣ ህገወጥ የመሬት ወረራ፣ የፕላን ጥሰት፣ የመሰረተ ልማት ጥበቃ ጉድለትና የቤቶች አስተዳደር ጉድለት መሆናቸውን የጠቆሙት የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ ዘርፉ መዘመኑ ይህንን ችግር ለመቅረፍ የሚረዳ ነው ብለዋል። ከተማችን መሬት ይዞታ ዘመናዊ መልክ መመዝገብና ማደራጀት የከተማዋን ገቢ ማሳደግ ከፍተኛ ሚና ያለው በመሆኑ ስራው በአጭር ጊዜ ውስጥ እንዲጠናቀቅና ዜጎቻችን የይዞታ ማረጋገጫ ሰርተፊኬት ማግኘታቸውን ማረጋገጥ ትልቁ ተልዕኮ ይሆናል። በመሆኑም ህዝባችንን ካማረሩ ጉዳዮች አንዱ የማዘጋጃ ቤት አገልግሎት አሰጣጥ ጉድለት፣ አገልግሎትን በገንዘብ መስጠት፣ ህገወጥ መሬት ወረራና የፕላን ጥሰት፣ የመሬት ልማት ጥበቃ ጉድለትና የቤቶች አስተዳደር ጉድለቶች ናቸው። እነዚህና ተያያዥ ጉድለቶችን የሚያርምና ህዝባችንን የሚክስ ተግባር በመፈጸም የተጀመረውን የማዘመን ስራ ያለምንም ማስተጓጎል በተሟላ አቅሙ ወደ ስራ መግባት ያስፈልጋል። የቦዲቲ ከተማ አስተዳደር ከንቲባ አቶ ዘካሪያስ ጃታ የማዘጋጃ ቤት አገልግሎት ማዘመን የሚያስፈልገው ታማኝ፣ ፈጣንና ተገልጋይን የሚያከብሩ ተቋማትን በመፍጠር በአገልግሎት ህዝባችንን ማርካት ሲሆን ሌብነት በማስወገድ የህዝባችንን እንግልትና ሮሮ ለመቀነስ ታስቦ እየተሰራ ነው ብለዋል። ማዘጋጃ ቤታዊ አገልግሎቶች ዘመናዊ፣ ፈጣን፣ ታማኝና የህዝቡን ፍላጎት የሚያከብሩ እንዲሆኑ ማድረግ ነው። አገልግሎት በማዘመን ሂደት ውስጥ የአገልግሎት
ቅርበትና ዘመናዊነትን በመተግበር የሰራተኞች ችሎታ ለማሻሻል ባለሙያዎችን በተግባር ልምምድ በማድረግ እና አስፈላጊው ነገር በማሟላት ሙሉ ጊዜ ስራ ላይ እንዲሆኑ በማድረግ የአገልግሎት ሂደቶችን በመቀነስና በማሻሻል የህዝቡን ፍላጎት ማሟላት አስፈላጊ ነው። ማዘጋጃ ቤታዊ አገልግሎት ማዘመን የማህበረሰብ እርካታን የሚጨምርና ከመንግስት የምናገኘውን አገልግሎት የሚያቀላጥፍ ነው የሚሉት ደግሞ የከተማዋ ነዋሪዎች ናቸው። ከዚህ ቀደም ለምሳሌ የማዘጋጃ ቤት ስራ አስጋጅ ከሌለ ባለጉዳዩ መጥቶ እዚህ ላይ ሲቸገር ነበር። አሁን ይሄ ችግር ሁሉ ተፈቶ በኦንላይን ማገለገሉ በጣም እንደ ቦዲቲ ከተማ ለቦዲቲ ህብረተሰብ በጣም የተሻለ አመራጭ ነው ብዬ ነው ማስበው። እዚህ በፊት የነበረውን ታሪክ እናውቃለን። በጣም አስቸጋሪ ህዝብ የሚገላላበት የህዝብ እርካታ የሌለበት በባለሙያና በመንግስት በህዝብ መካከል እምነት የታጣበት ተቋም ነው። እንዳውም ወደ ከተማው ሪፎርም ውስጥ በሚገባበት ጊዜ ማዘጋጃ የሚል ስም ጭምር እንዲለወጥ የተደረገበት ነው። እንግዲህ ቀደም ሲል ከነበረው ሁኔታ በዘመናዊ ቴክኖሎጂ የታገዘ የዚህ አይነት የአሰራር ስርዓት መዘርጋቱ ለአገልግሎት የሚቀበሉ ሰዎች ፈጣን ምላሽ የሚያስገኝ ነው። በአንድ መስኮት ሁሉንም አገልግሎት ህብረተሰቡ እንዲያገኝ ኦንላይን ሆኖ ቤቱም ሆኖ እዚህም ሆኖ ሳይጉላላ ያለምንም እንግልት ሰርቪስ ዴሊቨሪ ለማድረግ እየሰራን ያለንበት ሁኔታ ነው ያለው። በተመሳሳይ ዜና በህዝብ ተሳትፎ የሚሰሩ የልማት አውታሮችን በማስፋፋትና የተቋማት አገልግሎት አሰጣጥን በማሻሻል ማህበረሰቡን ማርካት ይጠበቅብናል አሉ የደቡብ ኢትዮጵያ ክልል ርዕሰ መስተዳድር ጥላሁን ከበደ። በክልሉ ያሉ ከተሞች የውስጥ ገቢ አቅምን በማሳደግ መሰረተ ልማቶችን ተደራሽ ማድረግና የፈርጅ ማሻሻያ እየተደረገ ስለመሆኑ የከተማና መሰረተ ልማት ቢሮ ኃላፊ አቶ ብርሃኑ ዘውዴ ተናግረዋል። ከተሞችን ለነዋሪዎች ምቹና ተስማሚ ለማድረግ የመሰረተ ልማት ተደራሽነትን ወሳኝ ነው ያሉት የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ ይህንንም ለማሳካት የህብረተሰብን ተሳትፎ ማጠናከር እንደሚገባ አሳስበዋል። በአረካ ከተማ በማህበረሰብ ተሳትፎ የተሰሩ የልማት ፕሮጀክቶች ምረቃና የከተማዋ ፈርጅ ማሻሻያ ማብሰሪያ መርሃ ግብርም ተካሂዷል። ውብሸት ጳውሎስ ዝርዝር አለው። በአረካ ከተማ በህዝብ ተሳትፎ የተገነቡ የልማት ፕሮጀክቶች በተመረቁበት መርሃ ግብር ላይ መልእክታቸውን ያስተላለፉት የክልሉ ርዕሰ መስተዳድር ጥላሁን ከበደ የከተሞችን እድገት ለማፋጠን ብሎም የነዋሪዎችን የልማትና መልካም አስተዳደር ጥያቄዎችን ለመመለስ የተጀመረው እንቅስቃሴ በክልሉ ባሉ ከተሞች የተሻለ ለውጥ እያሳየ ነው ብለዋል። ከተማችን አንድ ደረጃ ከፍ ብሎ እንግዶች የሚውሉበት፣ የሚዝናኑበት፣ ኢንቨስትመንት ምቹ የሆነ ደረጃው ከፍ ያለ አገልግሎት የሚያገኝበት ከተማ እንዲሆን ጅማሬው በጣም ጥሩ ነው። ከዚህ በላይ ፈጥነን መስራት አለብን በሚል እልክና ቁጭት በየጊዜው በየምዕራፉ የመንገድ ዳር በተለይ የኮሪደር ልማት ስራ ጨርሶ እያስመረቀ ከጤና አገልግሎት አኳያም በተለይ የመድኃኒት አቅርቦት በመጠንም በጥራትም በዋጋም በተፈለገ ጊዜና ሰዓት ስለማይገኝ የማህበረሰብ ፋርማሲዎች እንዲኖሩ ብለን በጀመርነው ንቅናቄ በአጭር ጊዜ ውስጥ ደረጃውን የጠበቀ ፋርማሲ ገንብቶ መድኃኒት አስገብቶ ባለሙያዎችን መድቦ ለህዝብ አገልግሎት መስጠት፣ ሰው ተኮር ስራዎችን በዚህ ልክ መንግስት ይስራልን ብሎ የሚጠብቅ ባህል አሁን እኛ እንስራ እኛ እናስተባብር የሚል የባህል ጥፋት እያስመዘገባችሁ ናቸው ያላችሁት። አረካ ከተማ የነበረችበትን ፈርጅ አሻሽላ አሁን ላይ የፈርጅ አንድ ከተማ እውቅና ማግኘቷን ያወሱት የክልሉ ከተማና መሰረተ ልማት ቢሮ ኃላፊ አቶ ብርሃኑ ዘውዴ ይህም የከተማዋ የውስጥ ገቢ አቅም በማሳደግ የልማት አማራጮችን እንደሚያሰፋም አብራርተዋል። የአረካ ከተማ አስተዳደር ከነበረችበት ፈርጅ 2 ከተማ ወደ ፈርጅ 1 መሸጋገሯን ዛሬ ይፋ የምናደርግበት ቀን ስለሆነ በክልላችን ከፍተኛው የከተሞች ደረጃ ፈርጅ 1 ነው። አረካ እዚህ ፈርጅ ላይ ደርሳለች ማለት ነው። ይህ ማለት በከተማ ገቢ ራሷን በሚገባ የምታሻሽልበት ለነዋሪዎቿ ምቹ የመኖሪያ ከተማ ለመሆን የምትሰራበት ስለሆነ ይህንን በርትተን መስራት ይገባናል።
ከዚህ የከተማ ፈርጅ ለውጥ በተጨማሪ ለከተሞች እድገት በጣም ትርጉም ያለው የከተሞችን ማዘጋጃ ቤታዊ ገቢ አሟጦ ለመሰብሰብ በማገዝ የተወሳሰበውን የማዘጋጃ ቤታዊ አገልግሎቶችን በማፍታታት ሁሉም የተቀላጠፈ አገልግሎት እንዲያገኝ አገልግሎቶች የተሳሰሩ እንዲሆኑ በአጭር ጊዜ ውስጥ በተቀመጠላቸው ስታንዳርድ እንዲያልቅ ምቹ የሥራ አካባቢ እንዲሆን የሚያግዝ ብዙ ፋይዳ ያለው ስለሆነ ይሄንን አገልግሎት ማስጀመር በመቻላችን ደስታ የሚሰማን ሆኖ እንደ ቢሮ ቀጣይ ተጨማሪ ቀሪ ስራዎች ይኖራሉ። እያደገ እየሰፋ ይሄዳል። በአረካ ከተማ ውስጥ በማዘጋጃ ቤት ሁሉም አገልግሎት ወደ ሲስተም መግባት ይኖርበታል። ከተሞችን ውብ ማራኪና ለኑሮ ተመራጭ ለማድረግ በዞኑ ያሉ ሁሉም ከተሞች ልክ እንደ አረካ መሰረተ ልማቶችን በህዝብ ተሳትፎ ማስፋፋት እንዳለባቸው የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ አሳስበዋል። የከተሞች ኮሪደር ልማት ለነዋሪዎቹ የሚመቹና ምቹ ውብና ንጹህ ለነዋሪዎች ተስማሚ አካባቢ በመፍጠር የትራፊክ ፍሰትን በማቀላጠፍ የአገልግሎት ምርታማነትና ሂደትን ለወጣቶች የሥራ ዕድል ፈጠራ እንደሚያጎለብት ይታመናል። ዛሬ ለምረቃ የበቁት ፕሮጀክቶችም ግንባታ የመንግስታችንና የህዝባችን የጋራ ጥረት ውጤቶች በመሆኑ ህዝባችንን በሁሉም ዘርፍ ማሳተፍ ሲቻል ያለምነውን የብልጽግና ማማ ባጠረ ጊዜ ለመድረስ አጋዥ ስልት መሆኑን ያመላክታል። በቅርቡ ወደ አረካ ከተማ በተካለሉ ገጠር ቀበሌያትም የተለያዩ መሰረተ ልማቶችን ተደራሽ ለማድረግ ነዋሪዎቹ ተሳትፏቸውን ይበልጥ እንዲያጎለብቱ ያሳሰቡት ደግሞ የከተማዋ ከንቲባ ጥበቡ ሳሙኤል ናቸው። አረካ ከተማ ትላንት ከነበረችበት የተሻለች ዛሬ ከነበረችበት የተሻለች ነገ የማድረግን ውዴታ ሳይሆን ግዴታ ተጥሎብናል። እንደምታወቀው አረካ ከተማ አሁን ፈርጅ አንድ ከተማ ሆናለችና በርካታ የልማት ጥያቄዎች የሚፈልጉ ከቦሎሶ ሶሬ የተካለሉ ቀበሌያቶች አሉ። ውሃ ጥያቄ፣ መሰረተ ልማት ጥያቄዎች በርካቶች አሉና እነኚህንም ከኛ ህዝብ ጋር ሆነን ከመንግስት ጋር ሆነን አንድ ላይ ተጋግዘን የምንፈታ መሆኑን እዚሁ በእናንተ ፊት ለማረጋገጥ እፈልጋለሁ። የከተማዋ ገጽታ እየተቀየረ መምጣቱ አስደስቶናል ያሉት ነዋሪዎቹም እንደ ከዚህ ቀደሙላ ድጋፋችንን አጠናክረን እንቀጥላለን ብለዋል። ልማቶች እነዚህ አሁን የመንገድ ዳር ኮሪደሮቹ እጅግ በጣም በሚያምሩ ሁኔታ ከመሰራታቸውም በላይ ለብዙ ሰዎች የስራ እድል እየፈጠረላቸው የሚገኙት ሁኔታ አለ። ሌሎች ደግሞ አሁን ወደ ማዘጋጃ አካባቢ ያለው ስራዎች ሁሉ ለማዘመን ከፍተኛ ስራ እየተሰራ ያለበት ሁኔታዎች አሉ። መቼስ ልማት ያለ ህዝብ ተሳትፎ አይታሰብም። ከዚህ ጋር ተያይዞ ይሄ ልማትም የተሰራው በባለ ሀብቱና በህብረተሰቡ ተሳትፎ ነው። ስለዚህ የከተማችን አመራሮች እጅግ በጣም ህዝብን ከማስተባበርና ከማስተማር ከማስተሳሰር ጋር እጅግ የተቆራኘ ነው። ስለዚህ ይሄ ተሰርቶ ለህዝቡ አገልግሎት የሚውል ከመሆኑ ጋር ተያይዞ ህዝቡ ደግሞ እቺን ልማት ለማስቀጠልም ደህንነቱንም የማስጠበቅ ኃላፊነት አለበት። ሴቶች፣ ወጣቶችና አካል ጉዳተኞች ሀገራዊ ምክክርን በባለቤትነት በመቀበል ለውጤታማነቱ ጠንካራ ተሳትፎ ማድረግ እንዳለባቸው የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር ብሌን ገብረመድህን ገለጹ። ሀገራዊ ምክክር ኮሚሽን ወቅታዊ ችግሮችን ለመፍታትና የሀገራችንን ሰላም ለማረጋገጥ የምክክር መድረኮችን በማዘጋጀት እየፈጸመ ያለው ተግባር የሚደነቅ ነው ያሉት ደግሞ የውይይቱ ተሳታፊዎች ናቸው። የሴቶች ወጣቶችና አካል ጉዳተኞች ተሳትፎና ሚና ለውጤታማ ሀገራዊ ምክክር ክልላዊ የውይይት መድረክ በደቡብ ኢትዮጵያ ክልል በወላይታ ሶዶ ከተማ እየተካሄደም ይገኛል። መድረኩን የተከታተለው ሪፖርተራችን መለሰ ወልኮ ነው። የኢትዮጵያ ሀገራዊ ምክክር ኮሚሽን የተለያዩ የማህበረሰብ ክፍሎችን በማሳተፍ ባለፉት 3 ዓመታት በሀገራችን ሰላም የሚያመጡ አጀንዳዎችን የማሰባሰቡን ስራ በትኩረት ሲሰራ ቆይቷል፣ እየሰራም ይገኛል። የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር ብሌን ገብረመድህን ከዚህ በፊት በተካሄዱ የውይይት መድረኮች ወቅታዊ ችግሮችን ለመፍታትና የሀገራችን ሰላም ለማረጋገጥ ወሳኝ ሚና ያላቸው ሀሳቦች መነሳታቸውን ገልጸዋል። ተመካክረን ቀርጸን ባለፉት ዓመታት ከደቡብ ኢትዮጵያን ጨምሮ በተለያዩ ወረዳዎች በመሄድ ወይም ደግሞ ከወረዳዎቹ ተሳታፊዎችን በማምጣት በኢትዮጵያ ውስጥ ያሉ ክልሎችንና ከተማ መስተዳደሮችን የሚወክሉ የህብረተሰብ ክፍሎች፣ የፖለቲካ ፓርቲዎች፣ መንግስት፣ የሃይማኖት ተቋማት
እንዲሁም ደግሞ መንግስት፣ የሃይማኖት ተቋማት እንዲሁም ሲቪክ ማህበራት ተሳትፈው ተወካዮቻቸውን የሚመርጡበት በርካታ መድረኮችን አዘጋጅተናል። በዚህ ሂደቶች ውስጥ በኢትዮጵያ የሚገኙ ወረዳዎችን፣ ብሔሮችን፣ ብሔረሰቦችን ተገናኝተው ሀሳባቸውን እንዲያስቀምጡ፣ እንዲደማመጡ፣ እንዲወያዩ የሚያስችሉ መድረኮችን ፈጥሯል ኮሚሽኑ። ሀገራዊ ምክክር ኮሚሽን ወቅታዊ ችግሮችን ለመፍታትና የሀገራችንን ሰላም ለማረጋገጥ የምክክር መድረኮችን በማዘጋጀት እየፈጸመ ያለው ተግባር የሚደነቅ ነው። ነገር ግን በተለይ ግጭት ባለባቸው አካባቢዎች የውይይት መድረኩን ተደራሽ ከማድረግ አንጻር ሊስተካከሉ የሚገቡ ጉዳዮች በስፋት ተነስተዋል። አካል ጉዳተኞችን በዋናነት እኛ አካል ጉዳተኞችን ወክለን ስንመጣ አንደኛውና ዋነኛው አካል ጉዳተኝነትን ከመከላከል አንጻር ሀገራዊ ምክክር ኮሚሽን እየሰራ ያለው ነገር ጥሩ ነገር እንዳለ ለማረጋገጥ ወዳለው ሁላችንም እንደምናውቀው ምናልባት ወደ አማራ ክልል፣ ትግራይ ክልል፣ ኦሮሚያ ክልልም አንዳንድ ቦታዎች ላይ ስቲል ጦርነቶች አሉ። ይሄን እንዴት ነው የሚታዩት? የእናንተስ እርምጃ ምንድነው? ምን አይል ከመንግስት ጋር ቀርባችሁ እነዚህ ጦርነቶች ከመንግስት ጋር ከጦርነት ከሚያነሱ አካላት ጋር ይሄ ጦርነት እንዲቆም ኢትዮጵያ ውስጥ ወንድም ነው ወንድሙን እየገደለ ያለው ያ ጦርነት እንዲቆም ምን እየተካሄደ ነው? የምክክር መድረኩ ከሀገራችን ሕዝብ አብዛኛውን ቁጥር የሚይዙት ሴቶች፣ ወጣቶችና የአካል ጉዳተኞችን ተሳትፎ በማጉላት በሀገራቸው ጉዳይ በባለቤትነት እንዲሳተፉ እድል የፈጠረ ነው ተብለዋል። መንግስት አሁን እየሰራ ካለው ጎን እንዲሁም ደግሞ የሀገርን ሰላም ለማረጋገጥ የሀገራዊ ምክክር ኮሚሽኑ እየሄደበት ያለው ሁኔታ አጋጣሚ ሆኖ ከመጀመሪያ ፕሮግራም ጀምሮ አለው የድል አጋጣሚ ሆኖ ማለት ነው እና ትልቅ አስተዋጽኦ ለሀገር አንድነት፣ ለብሔራዊ ጥቅም መረጋገጥ እንዲሁም ደግሞ በሀገሪቱ ሰላምን ለማስፈን መሰረት የሚጥልና ነገ እንደ ምክንያት የምናነሳቸው የክፋት ቁርሾችን አውጥተን ጥለን የተሻለች የበለጸገች ያደገች ኢትዮጵያን ለማየት የሚያስችለን ከመሆኑም አንግል አሁንም እየተሰራ ያለው ስራ በጣም አስደሳች ልናበረታታው ልንደግፈው የሚገባ ነውና በዚሁ በርቱ ይላችኋለሁ። ግን እናንተም የናሽናል ፒስ አድቮኬሲ ስራዎችን ጆይን ማድረግ መቻል አለባችሁ ማለት ነው። በየአካባቢያችን ሎካል ፒስ you are the most important and critical local peace actors። በተለይ ሴቶች፣ ወጣቶች ቪክቲምም ናቸው አክተርም ናቸው። ቤዚካሊ ዛር ዳብል ስወርድ ማለት ነው በሁለቱ። አሁን ሴቶች ብዙ ጊዜ ቪክቲም ናቸው ተብሎ ነው ፕሬዘንት የሚደረገው የፒስ ወይም የፒስ ማጣት አደስም ታይም የኮንፍሊክትም አክተር የሚሆኑባቸው አጋጣሚዎች አሉ። ወጣቶችም እንደዛው ማለት ነው። ስለዚህ ሎካል አንድ የሎካል ፒስ አክተር ለነዛ ፒስ መምጣት ከአድቮኬሲ ጀምሮ ተጨባጭ የሆኑ የተግባር እንቅስቃሴዎችን ማድረግ ያስፈልጋል ማለት ነው። ሴቶች፣ ወጣቶችና አካል ጉዳተኞች ሀገራዊ ምክክርን በባለቤትነት በመቀበል ጠንካራ ተሳትፎ ማድረግ አለባቸው። ይህንን በስፋት ተግባራዊ በማድረግ የምክክር መድረኩ ተሳታፊዎች እስከ ቤተሰብ ድረስ የሰላም አጀንዳዎችን በማውረድ የበኩላቸውን ድርሻ እንዲወጡ መልእክት ተላልፈዋል። እንደምታውቁት 130 ሚሊዮን አካባቢ ነን። ማሳተፍ የምንችላቸው በቀጥታ በሂደቱ መሳተፍ የሚችሉ ሰዎች በመቶ ሺዎች የሚቆጠሩ ናቸው። ካለን ጊዜ ካለን አቅም ከሀገራችን ስፋት አንፃር ግን እንደናንተ ያሉ ማህበረሰብ መዋቅርን የያዙ እስከታች ድረስ የሚወርዱ አደረጃጀቶችን ማህበራትን በመጠቀም ሁሉም በባለቤትነት ሀገራዊ ምክክሩን እንዲያቅ እንዲረዳ የት ደረሰ፣ ሀገራዊ ጉባኤ ላይ እነማን ተሳተፉ፣ ምን አይነት ውሳኔዎች ተሰጡ፣ በኮሚሽኑ የተቀረጹት አጀንዳዎች ምንድናቸው የሚለውን ነገር እናንተም እንድትከተሉና እንድታግዙን ከዛም በኋላ ደግሞ እስከ ታች እስከ ቀበሌ እስከ የቤቱ ድረስ ተደራሽ እንድታደርጉልን መጠየቅ እፈልጋለሁ። የተጀመረውን ሀገራዊ ምክክር ውጤታማ በማድረግ አስተማማኝ ሰላም በሁሉም አካባቢዎች እውን ለማድረግ ሁሉም ሰው የበኩሉን ድርሻ ሊወጣ ይገባል። በወረዳው በተለያዩ ደረጃዎች ህዝብን ለማገልገል የተሾሙ አመራሮች ከብልሹ አሰራርና ኪራይ ሰብሳቢነት በመላቀቅ ለህዝብ ሁለንተናዊ ተጠቃሚነት መረጋገጥ ትኩረት ሰጥተው እንዲሰሩ የኪንዶ ኮይሻ ወረዳ ምክር ቤት አባላት
ጠየቁ። በወረዳው ለዘመናት የህዝብ ጥያቄ ሆነው የቆዩ የመንገድ መሰረተ ልማት ችግሮችንና የገዘፉ የመልካም አስተዳደር ማነቆችን ለመፍታት አበክሮ እንደሚሰራ የወረዳው ዋና አስተዳዳሪ ደገፉ ዳልኬ ገልጸዋል። የኪንዶ ኮይሻ ወረዳ ምክር ቤት 4ኛ ዙር 13ኛ የስራ ዘመን 1ኛ መደበኛ ጉባኤም አካሂዷል። አቤኔዘር አበራ የምክር ቤቱን ውሎ ተከታትሎት ተከታዩን ዘገባ አሰናድቷል። በምክር ቤቱ ጉባኤ ባለፉት ጊዜያት ወረዳውን ሲመሩ በነበሩ አመራሮች የተፈጸሙ ብልሹ አሰራሮችና ክራይ ሰብሳቢነት ተግባራት በሕግ አግባብ ውሳኔ እንዲሰጣቸው የተነሳ ሲሆን በወረዳው በስፋት የሚስተዋሉ የመልካም አስተዳደር ችግሮች እልባት እንዲሰጣቸውም የምክር ቤት አባላት ጠይቀዋል። ብልሹ አሰራር ጋር ተያይዞ ክራይ ሰብሳቢነት ጋር ተያይዞ የተነሱ ሰፊ ነገሮች አሉ። ይሄ በወረዳው ብቻ ሳይሆን ከቀበሌ ጀምሮ እስከ ዞን እስከ ክልል ድረስ በግልጽ የሚታዩ የክራይ ሰብሳቢነት አስተሳሰቦች፣ ተግባሮች ከአመራር እስከ ባለሙያ ድረስ የተካሄዱ በኦዲትና በምርመራ የተገኙ ችግሮች አሉ። እነዚህን ችግሮች አሁን የሚቀመጡ ከዋና አስተዳዳሪ ጀምሮ በአዲስ መልክ የሚሾሙ አመራር አካላት ቆንጥጦና ቆጥሮ መስራት እንዳለባቸው፣ ያጠፉ ሰዎች ለሕግ ቀርበው ሕጋዊ ውሳኔ እንዲወስዱ ከማድረግ አንጻር ትኩረት ተሰጥቶ መሰራት አለበት። በጣም ሰፊ የሆነ የመልካም አስተዳደር ችግሮች አሉ። እንደ ኪንዶ ኮይሻ ማለት ነው። ኪንዶ ኮይሻ ከዚህ በፊት ብዙ ስራ ሲሰራ ነበር። አሁን ግን ቅርብ ጊዜ ወዲህ የመልካም አስተዳደር ችግር፣ ብልሹ አሰራር፣ ክራይ ሰብሳቢነት ሰፊ የሆነ ችግሮች እንዳለ አይተን የህዝብን ጩኸት ማዳመጥ ወርዶ መደገፍ አለበት የሚል ሀሳብ በጥልቀት ተነስቷል። የህዝቡን ሰላምና ጸጥታ የማረጋገጥ የመንገድ መሰረተ ልማት ተደራሽነት ችግሮችን የመቅረፍና የጤና አገልግሎት ውስንነቶችን የማሻሻል ስራ ለወረዳው አስተዳደር በቀጣይ የቤት ስራ ሆነው የተሰጡ ተግባራት ናቸው። ሰላምና ጸጥታ ጽሕፈት ቤት ሃይማኖት ጋር የሚነሱ የተለያየ የሃይማኖት ቀብር ቦታ ማስፋፊያ፣ የጥምቀት ቦታ፣ እነዚህ በህዝብ ውስጥ የመልካም አስተዳደር እጦት እያስመሰሉ ያሉ ነገሮች ስላሉ የሃይማኖት ፎርሞች በትክክል ወርዶ ለመስራት ወረዳው በመደገፍ ውጤት እንዲመጣ ኪንዶ ኮይሻ ወረዳ ውስጥ ያለው እነዚህ ቀበሌ አልፎ የሚሄድ መንገዶች አሉ። ሰፊ መንግስት ያለው ድርጅቶች ለመስራት የያዙት ናቸው። ግን እስካሁን በትክክል እየተሰራ አይደለም። በዚህ ምክንያት ወላድ እናቶችን ጉዳት ላይ ናቸው። ከትምህርት ጋር ተያይዞ የሚነሱ የትምህርት ውድቀት ችግሮች እንደነበሩ ነው። ከዚህ በፊት ያው 12ኛ ክፍል የተፈተኑ በወረዳችን ውስጥ በርካታ ተማሪዎች ማለፊያ ነጥብ እንዳላገኙና ያው እንደ ሀገርም እንደ ክልልም እንደ ዞንም ችግር እንደነበረ ሆኖ ግን በተለይ ኪንዶ ኮይሻ ወረዳ ላይ የትምህርት ስራዎች ላይ ተጠናክሮ መሰራት እንዳለበት በስፋት የተመከረበት ሁኔታ ነው። የኪንዶ ኮይሻ ወረዳ ዋና አስተዳዳሪ ደገፉ ዳልኬ በበኩላቸው በወረዳው በ2017 በጀት ዓመት ብልሹ አሰራርና የክራይ ሰብሳቢነት ተግባራትን በፈጸሙ አመራሮች ላይ ፖለቲካዊና አስተዳደራዊ እርምጃዎች የተወሰዱ መሆናቸውን ገልጸዋል። በነበረው ብልሹ አሰራር የተወሰዱ መፍትሄዎች ፖለቲካዊ ብቻ ሳይሆን አስተዳደራዊ እርምጃዎችንም የሚያስከትሉ ነገሮች ሂደት ላይ መሆናቸውን ለመግለጽ ሲፈልግ ለምሳሌ የኦዲት ውጤት ተገኝቷል። ለሚመለከተው የሕግ አካል ተመርቷል። ይህንን ጉዳይ እኛ ደግሞ በአስተባባሪ እየገመገምን ከኛ የሚፈለገውን ተጨማሪ መረጃም ካለ እየሰጠን እርምጃ መወሰድ ያለበት መጠየቅ ያለበት አካል እንዲጠየቅ የሕግ አግባብ እንዲከበር ስለዚህ አስፈላጊውን ድጋፍ የምናደርግ ይሆናል። አዲስ ከተሾሙ አመራር አካላት ጋር በመተባበር በወረዳው የህዝብ ጥያቄ ሆነው የቆዩ የመንገድ መሰረተ ልማት ችግሮችን ጨምሮ የገዘፉ የመልካም አስተዳደር ማነቆችን ለመፍታት የወረዳው አስተዳደር አበክሮ እንደሚሰራም ዋና አስተዳዳሪው አክለው ገልጸዋል። በካቢኔ ማዕረግም በምክትል ጽሕፈት ቤት ኃላፊነት ማዕረግም የተሾሙ አመራሮች አሉ። ከነዚህ ጋር እጅ ለእጅ ተያይዘን በአንድ ሀሳብ ተቀናጅተን ለህዝባችን ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ ተጠቃሚነት እንግዲህ ለጥቀን ደከመኝ ሰለቸኝ ሳንል የምንተጋ ይሆናል ማለት ነው።
የወረዳው ምክር ቤት አፈ ጉባኤ አቶ እሸቱ እሳቱ በበኩላቸው የህዝቡን ማህበራዊ ኢኮኖሚያዊና ፖለቲካዊ ተጠቃሚነት ለማረጋገጥ መሰረት የሆነውን የቀበሌ ምክር ቤት ለማጠናከር በህገ መንግስቱ የተሰጠንን ኃላፊነት በአግባቡ እንወጣለን ሲሉ ተናግረዋል። ህዝብ የሚነሱ የመልካም አስተዳደር ጥያቄዎች አሉ፣ የመልማት ጥያቄዎች አሉ፣ አንዳንድ መፈታት ያለባቸው የመልካም አስተዳደር እሾች አሉ። እነዚህን ባጭሩ ለመፍታት ቀበሌ ላይ ያሉ የምክር ቤቶችን የማጠናከር ስራ ጊዜ የማይሰጠው እንደሆነ ምክር ቤቱ ያው አጽንኦት ሰጥቶ በዚህ በአንደኛው ሩብ ዓመት በሚገባ ገምግሟል። እኛም ቀጣይ ኃላፊነት ሲረከብ የታችኛውን ምክር ቤት እዛ ካጠናከርኩ ወደ ወረዳ የሚመጣ አጀንዳ የለም። የወረዳው ምክር ቤት ያካሄደው 4ኛ ዙር 13ኛ የሥራ ዘመን አንደኛ መደበኛ ጉባኤ የወረዳውን ምክትል አስተዳዳሪ ጨምሮ የተለያዩ ሴክተር መስሪያ ቤቶችን ለሚመሩ አካላት ሹመት በመስጠት ተጠናቋል። የበዴሳ ቴክኒክና ሙያ ትምህርትና ስልጠና ኮሌጅ ተግባር ተኮር ስልጠናዎችን እየሰጠና በተለይም ገበያው ላይ ተፈላጊ የሆኑ የሙያ ዘርፎችን በመለየት ለኢንተርፕሪነርሺፕ የበቁ ባለሙያዎችን እያፈራ ይገኛል። ኮሌጁ በ5 የተለያዩ የትምህርት መስኮች ያስተማራቸውን 203 ሰልጣኞችን ለሁለተኛ ጊዜ በዲፕሎማ አስመርቋል። ማሩ ሞላ ዝርዝሩን ያቀርበዋል። የበዴሳ ቴክኒክና ሙያ ትምህርት ስልጠና ኮሌጅ ዲን ኢንስትራክተር ቴዎድሮስ ጽጌ ኮሌጁ የሰለጠነና የበቃ የኢንዱስትሪ ፍላጎትን ማሟላት የሚችል በተለይም 21ኛውን ክፍለ ዘመን የሚመጥን የቴክኖሎጂ ሽግግርን ለመተግበር የሚረዳና ክህሎትን የተላበሰ ባለሙያዎችን ለሁለተኛ ጊዜ አስመርቋል ብለዋል። በብዙ ፍጥነት የሚቀየረውን ተለዋዋጭ ከሆነው ጊዜ ጋር አብሮ ለመሄድ ተወዳዳሪም ለመሆን ራሳችሁን ከአዲስ ቴክኖሎጂዎች ጋር ለማሳደግ ለማላመድ እና ማስተዋወቅ ያስፈልጋል። በዴሳ ቴክኒክና ሙያ ትምህርትና ስልጠና ኮሌጅ ስራ ሲጀመር በሁለት ሙያ መስኮች ማለትም በኮንስትራክሽን እና በአይሲቲ የጀመረ ሲሆን በአሁኑ ሰዓት 3 የሙያ መስኮችን በማሳደግ ማለትም በአይሲቲ፣ ፕላምቢንግ፣ ሜካኒክስ ሙያዎችን ጨምሮ አጠቃላይ በ5 ሙያዎች ስልጠናቸውን ያጠናቀቁ 203 እጩ ተመራቂዎችን ለዕለቱ አሰልጥኖ አብቅቷል። ፍላጎትና ህልም ያላቸውን ሰዎች ዕውቀትና ክህሎትን ማስታጠቅን ዓላማው አድርጎ ሲሰራ የቆየው ኮሌጁ ያፈራቸው ተማሪዎች በተማሩበት ዕውቀትና ክህሎት ስራ ፈጣሪ መሆን እንደሚገባቸውና የድህነት ጠላት የሆነውን የገበዩትን ዕውቀት ለማሳደግ እንዲሁ በተግባር ለማሳየት እንዲተጉ ጥሪ ቀርቧል። ትምህርትና ስልጠና በየጊዜው ከፍ ያለ ይሄዳል። ዓለምን በየቀኑ እየተለወጠች ትሄዳለች። ዛሬ በሰለጠናችሁበት እና በተመረቃችሁበት ሙያ ዕውቀትን፣ ክህሎትን ያዛችሁት እጅግ መልካም ሆኖ ለቀጣይ ሕይወታችሁ መጀመሪያ እንጂ መጨረሻ አይደለም። ይህንን በመገንዘብ በየጊዜው ራሳችሁን በዕውቀት ቴክኖሎጂ ዘመናዊ አሰራር ጋር በማላመድ አቅማችሁን በማሳደግ ብቁና ተወዳዳሪ እንድትሆኑ ላሳስባችሁ እወዳለሁ። ድህነትን ከእናንተና ከቤተሰቦቻችሁ እንዲሁም ከትውልዱ የምትነቅሉበትን ጊዜ የጀመራችሁበት ቀን በመሆኑ እንኳን ደስ ያላችሁ ልላችሁ እወዳለሁ። በሀገር አቀፍ ደረጃ የትምህርት ስልጠና በንድፈ ሐሳብ የታጨቀ በመሆኑና ሀገር በቀል ዕውቀቶችን ለማሳደግም ሆነ የስራ ፈጠራን ለማስፋፋት ምቹ ባለመሆኑ መንግስት ፖሊሲዎቹን በየወቅቱ በማሻሻል እስከ ደረጃ 4 የነበረውን ስልጠና እስከ ደረጃ 8 ድረስ ከፍ እስከ ማድረግ መድረሱን የጠቆሙት የወላይታ ዞን ቴክኒክና ሙያ ትምህርት መምሪያ ኃላፊ አቶ ግርማቸው ከፍ ያለው ምሩቃን ቴክኖሎጂዎችን ለልማት ብቻ ማዋልን በተማሩበት መሰረት መጠቀም አለባቸው ብለዋል። ኮሌጅ ቆይታችሁ ያካበታችሁትን ዕውቀትና ክህሎት የምቅ ኃይላችሁ ማቀጣጠያ መነሻ ብቻ መሆኑን ተገንዝባችሁ በቀጣይ በኢትዮጵያ ቴክኒክና ሙያ ትምህርትና ስልጠና ዘርፍ አዲስ የተቀረጸውና በቅርቡ ተግባራዊ የሚሆነው ፖሊሲና ስትራቴጂ ደረጃ 5 ላይ ያበቃ የነበረው እስከ ደረጃ 8 በማሳደግ ለዘርፉ ሰልጣኞች እስከ 3ኛ ዲግሪ ዶክተሬት ዲግሪ ለመማር እድል የሚሰጥ በመሆኑ ራሳችሁን በማዘጋጀት ጊዜያችሁን በአግባቡ በመጠቀም በአሁን ጊዜ በከፍተኛ ፍጥነት እያደገ ያለውን ቴክኖሎጂ በአግባቡ በመጠቀም ይህንን መልካም አጋጣሚ በመጠቀም ለሀገራችሁና ለህብረተሰቡ እድገት የራሳችሁን ድርሻ እንደምታበረክቱ ተስፋ አደርጋለሁ።
ተመራቂ ተማሪዎች በበኩላቸው ባገኙት ክህሎት መጠቀማቸውን በማንሳት ለቀጣይ ህይወታቸው ያገኙት ተግባር ተኮር ስልጠና በብዙ እንደሚጠቅማቸው አመላክተዋል። የተኛውም ተማሪ ቢሆን እናንተ እንደጠበቃችሁ ውጤታችሁ ባይመጣ ራሱ ጥረት አድርጋችሁ ተስፋ አትቁረጡ። መንገዱን ለውጣችሁ ተራመዱ። ዩኒቨርሲቲ ባትገቡ እሱ መጨረሻ ማለት አይደለም። እናንተ ተስፋ የቆረጠላችሁ ለታ ያቅድ ነው መጨረሻችሁ። ተስፋ እስካልቆረጣችሁ ድረስ መቼም ማሳካት ትችላላችሁ። እሱን አምናለሁ። እኔ አሁን ተምሬ እንደወጣሁኝ የመንግስት ስራ ብቻ ሳይሆን እኔ እንዳሰለጠኑኝ ብቁ ሆኜ እንደሰለጠንኩኝ ስራ ፈጣሪ እንጂ ስራ ፈላጊ አይደለሁም። ስራ ፈጥሬ ለማህበረሰቤ በቂ የሆነ አገልግሎት ለመስጠት ጥረት አደርጋለሁ። እንደማደርግም አምናለሁ። ኮምፒውተር ቤት ጥገና፣ ይህን ደግሞ የተለያዩ ስራዎችን የጽሁፍ አገልግሎት ይህንን እንሰራለን። በዚህ ስልጠና በጣም ብዙ ጠቅሞኛል። እዚህ ጋር ከመጣው እኛ ለምሳሌ ቲዮሪን 30% ወስደን ተግባሩን ከ70 ስለምናደርግ በጣም ረድቶኛል። በጣም ጠቅሞኛል።